ዓለም ስለ አድዋ ከመስማቱ የዳግማዊ ምኒልክ ጦር የአውሮፓውያን የተስፋፊነት ምኞት ላይ ቀዝቃዛ ውሃ ከመድፋቱ በፊት አንድ ሰው ነበር። ፍርሃት ራሱ የሚፈራው የጀግኖች ቁንጮ። ከአድዋ በፊት ኢጣሊያዎችን አርበድብዶ በአሸናፊነት ደማቅ ታሪክ ጽፏል። ግብፅ ክንዱን ቀምሳለች። ሱዳን ዱላው አርፎባታል። ከኢትዮጵያ ማህፀን ከትግራይ ምድር ከተራራማው የተንቤን ጉያ የበቀለው ይህ ጀግና በኢትዮጵያ ሰማይ ስር የማይደበዝዝ ሕያው አሻራውን አትሟል። ብሩህ አእምሮው፣ የማይናወጥ ዲሲፕሊኑ፣ ወታደራዊ ብቃቱ እንኳንስ ጋሻዬ በሚሉት የአገሬው ሰው ይቅርና በጠላትነት በፈረጁት አውሮፓውያን ዘንድ ክብር አጎናጽፎታል። የአውሮፓ ተስፋፊ ኃይሎች ከአፄ ቴዎድሮስ በኋላ ኢትዮጵያ የተሰጣት የጦር ሜዳ ስትራቴጂስት ይሉታል አሉላ አባ ነጋን። ዛሬ ለልዩነት መነሻ ለቁርሾ መጠንሰሻ የሆነው የያኔዋ የኢትዮጵያ አካል ኤርትራ ላይ የሰፈሩት ኢጣሊያዎችን ጠራርጎ ለማስወጣት አቅምም እድልም የነበረው አሉላ ላጥፋቸው ለሚለው ጥያቄው አፄ ዮሐንስ አራተኛ በእንቢታ ከለከሉ። ለምን? ክልከላው ከዓመታት በኋላ የአሉላን ስጋት ትክክለኛነት አረጋግጧል። ስጋቱስ ምን ነበር? ድርቦሽ ገባ ሲባል ሾልኮ በቀዳዳ አሉላ የሚሉት ወረደበት ናዳ የተባለለት ጀግና ገና በጉልምስና ዕድሜው የሞተው የዛሬ 129 ዓመት በዚህ ሳምንት የካቲት 9 1889 ነበር። ይህ አንጓ ላይ ነው። አሉላ እገሌ የሚያሰኝ ባላባታዊ ደም የለውም። ክህነትንና ግብርናን ደርበው የዕለት ጉርሳቸውን ለመሙላት ደፋ ቀና ከሚሉ የደሃ ቤተሰቦች ነው የተገኘው። አባቱ እንግዳ ቁቤ፣ እናቱ ቆንጂት ተወልደ እንደሚባሉ በማህበራዊ ትስስር ገጾች የሚዘዋወሩ መረጃዎች ይጠቁማሉ። ገበታ ላይ የተደረደሩ የቼዝ ጠጠሮች በሚመስሉት ግዙፍ ተራሮቿ የምትታወቀው ተንቤን የአሉላ እትብት የተቀበረባት የትውልድ ስፍራው ናት። ተፈጥሮ የተንጣለለ መሬት ባይሰጣቸውም ገደል ደልድለው ድንጋይ ፈንቅለው ሕይወታቸውን ለመምራት የሚፍገመገሙ ብርቱ አርሶ አደሮች አሉባት። ወላጆቹም ያወረሱት ሀብት ይሄው ነው፣ ብርታትና ትጋት። ግን ፍርቱና የደለደለችለት ታላቅነት ከፊቱ ይጠብቀዋል። ዘመኑ ኢትዮጵያን የጎበዝ አለቃ ያነቃት፣ ሕግና ስርዓት የናፈቃት ዘመነ መሳፍንት ነበር። ዘመኑን ለመዋጀት ደግሞ ከኃይል በላይ ተመራጭ ምርጫ እንደሌለ ወጣቱ አሉላ ጠንቅቆ አውቆታል። ቋጥኝ ፈንቅሎ አፈር በመግፋት ሕይወት አይገፋም። እናም ነፍጠኝነትን አማተረ። ለግላጋው ወጣት ማረፊያ አላጣም። የካሳ ምርጫ የኋላው አፄ ዮሐንስ አራተኛ አጎት የእንደርታው ባላባት ራስ አርያ ድምፁ ጋር በተራ አሽከርነት ተቀጠረ። ራስ አርያ በአፄ ቴዎድሮስ ተሸንፈው ሲማረኩና ከራሱ ቤና ታዳጊው ምኒልክ ኃይለ መለኮት ጋር ወደ እስር ቤት ሲወረወሩ የ20 ዓመቱ አሉላ ሌላ የሚያሳድረው ጌታ አማተረ። ለዚህ ደግሞ ከራስ አርያ የእህት ልጅ ካሳ መርጫ የተሻለ አላገኘም። በደጃች ካሳ መርጫ ግቢ የአንጋችነት ሥራ ተሰጠው። የቋራው ካሳ ራሱን በሽጉጥ አጥፍቶ የእንደርታው ካሳ የአፄነቱን ክብር እስኪደፋ ባሉት ጊዜያት አሉላ ታማኝ አገልጋይ ሆኖ ዘልቋል። ጀግንነቱን አስመስክሮ በአፄ ዮሐንስ ፊት ግርማ ሞገስ ተቀዳጅቷል። ከተራ አንጋችነት እስከ ከፍተኛው የሥልጣን እርከን ተሸጋግሯል። ከአርሶ አደር ልጅነት ወደ ኢትዮጵያ ጠባቂነት ተስፈነጠረ። በአፄ ዮሐንስ ዘንድ ፍጹም ታማኝ የሆነው አሉላ የመረብ ምላሽ አካባቢ ፖለቲካዊ ትኩሳት የማያጣው ግጭት እንደ እሳተ ገሞራ ጊዜ ጠብቆ የሚፈነዳበት መሆኑን ለመገንዘብ አልተቸገረም። ከሰሜን በኩል ግብፅ ትተናኮሳለች። ከላይ ሃይማኖታዊ ልምድ የለበሰችው ከውስጥ በተስፋፊነት መርዝ የተለወሰችው ሱዳን በምዕራብ በኩል ተደጋጋሚ ጥቃቶችን ትፈጽማለች። ከባህር በሩ አቅጣጫ ደግሞ አዲሷ የአውሮፓ ከባድ ሚዛን ኢጣሊያ አይኗን ጥላ በኢትዮጵያ ሕልውና ላይ ስጋት ከሆነች ሰነባብታለች። ለፈተናው ሳይሆን ለፈተናው መፍትሄ ጥሞና የሚሰጠው አሉላ አልተደናገጠም። የተሰጠው እልቅና ሹመት ብቻ አይደለም፣ መታመን ይሉት ጸጋ ጭምር እንጂ። አሉላ በሁለት ነገር አይደራደርም፣ በአገር ሉዓላዊነትና በንጉሠ ነገሥቱ። የአገሩን ድንበር በማስከበር ሕዝቡን ከስጋት መታደግ፣ ለንጉሠ ነገሥቱ ታማኝነቱን በማጽናት ደጀንነቱን ማረጋገጥ። ይህን የማይናወጥ ተግባሩ አድርጎ ተቀብሎታል። እናም ግዛቶቹ የማይደፈሩ የመከላከያ መስመር ሆኑ። የምሽግ ሰንሰለቶች ገነባ። ወታደሮችን በውጊያ ሰለጠነ። በመረጃና በስለላ ሥራ ተካኑ። ታላቁን የአባይ መነሻ በመቆጣጠር ታላቋን የአፍሪካን ግዛት መሰርታለሁ ያለው የግብፁ ካዲፍ ኢስማኤል ፓሻ ጦርነት ኢትዮጵያ ላይ አወጀ።
እብሪት የተባበረው ፓሻ ኢትዮጵያን ከሚገባው በላይ ዝቅ አድርጎ ተመለከታት። የቀድሞ ስልጣኔዋን ዘንግቶ ኋላ ቀር ማለት ብቻ ሳይሆን ልናሰለጥናት ግድ ይለናል እስከ ማለት ተዳፈረ። የምጽዋ ወደብንና የከረን ከተማን ቀደም ሲል ተቆጣጥሮ መቆየቱ ኢስማኤል ፓሻ በትዕቢት እንዲወጣጠር ምክንያት ሆነው። ፓሻ በዴንማርካዊ ኮሎኔል አዶልፍ አረንድራፕ ብቃት ተማምኗል። ዴንማርካዊ ኮሎኔል 3000 የሚደርሱ የግብፅ ወታደሮችን እየመራ ኢትዮጵያን ለመውረር ወደ አድዋ ተንቀሳቀሰ። ግብፅን ተጠቃሚ የሚያደርገውን የድንበር ክለላ ሰነድ እንዲያጸድቁ ለአፄ ዮሐንስ አራተኛ አስገዳጅ ደብዳቤ ላከ። በአረንድራፕ ድፍረት የተበሳጩት ዮሐንስ ሰራዊታቸውን ክተት አሉ። አሉላ ለታሪካዊው ጀብዱ ተዘጋጀ። ጥቅምት 7 1868 ዓ.ም ኮሎኔል አረንድራፕ ጦሩን እየመራ በኤርትራና ትግራይ ድንበር ላይ ወደ ምትገኘው ጉንደት ተጠጋ። የጉንደትን ጠባብ ሸለቆ በቅጡ የሚያውቀው አሉላ የግብፅ ጦር ዘልቆ እንዲገባ ፈቀደለት። ግብጾቹ ወደ ጠባቡ ሸለቆ ዘው ብለው ሲገቡ ኢትዮጵያውያኑ ሸለቆውን እንደ ቀለበት በከበቡት ተራራዎች ላይ ሆነው የጠላታቸውን እንቅስቃሴ ይቆጣጠራሉ። አሉላ ጠላቶቹ ወጥመድ ውስጥ መግባታቸውን ሲያረጋግጥ የተኩስ ትዕዛዝ ሰጠ። ግብጾቹ እንኳን ለማጥቃት ለመከላከል የሚያስችላቸው ትንፋሽ አጡ። መብረቅ የወረደባቸው ግብጾች ወደ ኋላ እንዳያፈገፍጉ መመለሻቸው በአሉላ ትንታጎች ተዘግቷል። ወደፊት እንዳይጓዙ አንገት እንደ ጎመን የሚቀረጥፉ ንስሮች ይጠብቋቸዋል። በዘመናዊ መሳሪያ የተደራጁት ግብጾች ዘገር በወዘወዙ ጎራዴ በመዘዙ ኢትዮጵያኖች ለወሬ ነጋሪ እስኪቸግር ተደቆሱ። ከ2500 የማያንሰው የግብፅ ጦር ተደመሰሰ። ብዙ የተባለለት ዴንማርካዊ ኮሎኔል ተገደለ። በዚህ ውጊያ ከተገደሉት የግብፅ ጦር መኮንኖች መካከል አብዛኞቹ አውሮፓውያንና አሜሪካውያን ነበሩ። የኢትዮጵያ ጦር እነዚህን የውጭ ሀገር መኮንኖች ማሸነፉ በዓለም አቀፍ ደረጃ ትልቅ መነጋገሪያ ሆነ። ከ2000 በላይ ጠመንጃዎች፣ 6 የሚሆኑ የተራራ መድፎች፣ በሺዎች የሚቆጠሩ የሪሚንግተን ጥይቶችና 20,000 የኦስትሪያ ታለር ወይም ማሪያ ቴሬዛ በኢትዮጵያ ጦር ተማረከ። አሉላ ታሪክም ሰራ፣ ታሪክም ጻፈ። ምርኮው አፄ ዮሐንስና ራስ አሉላ ሰራዊታቸውን በዘመናዊ መሳሪያ እንዲያደራጁ ትልቅ አቅም ፈጠረላቸው። ፈርዖኖቹ በኢትዮጵያውያኑ የደረሰባቸውን ሽንፈት ለመበቀል ሲዘጋጁ ቆይተው ከ5 ወራት በኋላ ለወረራ ተነሱ። ኢስማኤል ፓሻ 15000 የሰለጠኑ ወታደሮችን አሰማራ። ጦሩንም ልጁ ሐሰን ፓሻ እንዲመራ አደረገ። ኢትዮጵያውያኑ በጉንደቱ ጦርነት የማረኩት የጦር መሳሪያ በራስ መተማመናቸውን የበለጠ አጎልብቶታል። ግብጾች በአካለ ጉዛይ በሚገኘው ጉራአ ሜዳ ላይ እጅግ ጠንካራ የድንጋይ ምሽግ ሰሩ። መድፎቻቸውን ደግነውና ስንቃቸውን አከማችተው ተቀመጡ። ራስ አሉላና አፄ ዮሐንስ ምሽጉን ፊት ለፊት መግጠም ከፍተኛ ጉዳት እንደሚያመጣ ተረዱት። እናም አንድ ዘዴ ዘየዱ። የኢትዮጵያ ጦር በግብጾች ወታደሮች ብዛትና በያዙት መሳሪያ ፈርቶ የሸሸ በማስመሰል አሉላ ሰራዊቱ እንዲያፈገፍግ አዘዘ። የግብጽ የጦር መሪዎች ኢትዮጵያውያን ፈርተው እየሸሹ ነው ብለው በማሰብ መድፋቸውንና ምሽጋቸውን ትተው ወደ ሜዳው ወጡ። ግብጾቹ ከምሽጋቸው ወጥተው ሜዳ ላይ ሲንቀሳቀሱ ራስ አሉላ ጦሩን በ3 አቅጣጫ ከፈለው። ከመሃል ዋናው የኢትዮጵያ ጦር ግብጾቹን ፊት ለፊት ገጠመ። አሉላ ፈጣን ፈረሰኞችን ይዞ በግራና በቀኝ በኩል በመዘዋወር የግብጽን ጦር ክንፉን አረገፈው። ይህ ስልት ግብጾቹ እንዳይደራጁና ግራ እንዲጋቡ አደረጋቸው። ግብጾች ረጅም ርቀት የሚተኩስ መድፍና ሪሚንግተን ጠመንጃ እንዳላቸው የሚያውቀው አሉላ መሳሪያዎቹን ከመጠቀማቸው በፊት ወታደሮቹ በደረታቸው እየተሳቡ ወደ ግብጽ ጦር ምሽግ በፍጥነት እንዲገቡ አደረገ። ከዚያም በጎራዴና በጦር ጭምር የታገዘ የጨበጣ ውጊያ ተካሄደ። የወራሪው ጦርና የኢትዮጵያን ወታደር መቀላቀል ግብጾቹ መኮንኖቻቸውን ለይተውና ትዕዛዝ ሰጥተው መድፋቸውን ለመተኮስ የሚያስችላቸውን እድል አሳጣቸው። ግብጾች ከጉራ በቅርብ ርቀት ካሳጊታ ላይ ሌላ ምሽግ ቢኖራቸውም አሉላ በሁለቱ ምሽጎች መካከል የስንቅም ሆነ የትጥቅ ልውውጥ እንዳይደረግ በፈረሰኞቹ በኩል ግንኙነቱን በጣጠሰው። አሉላ ፈረሱ ላይ ሆኖ ውጊያውን እየተዋጋ ውጊያውን ሲያስተባብር አባ ነጋ የሚለውን የፈረሱን ስም በመጥራት ነበር። ተዋጊዎቹ የአባ ነጋን ስም ሲሰሙ በወኔ ተነቃቁ። ከመጋቢት 1 እስከ መጋቢት 3 ቀን 1868 ዓ.ም የተደረገው እልህ አስጨራሽ ፍልሚያ ዳግም በኢትዮጵያውያኑ አሸናፊነት ተጠናቀቀ። ግብጾች ከ4000 የሚልቁ ወታደሮቻቸውን በሞት አጡ። ከ1000 የሚበልጡት ቆሰሉ። ቀሪዎቹ በድንጋጤ ወደ ምሽጋቸው ለመመለስ ቢሞክሩም አሉላ ቀድሞ መውጫውን ዘግቶባቸው ስለነበር እጅ ለመስጠት ተገደዱ። 2500 የሚሆኑት ምርኮ ገቡ። ድሉ አሉላን በዓለም ደረጃ ታላቅ ወታደራዊ መሪ አስባለው። ኢትዮጵያ
ኢትዮጵያ ከቴዎድሮስ በኋላ ያገኘችው ወታደራዊ ስልት ቀማሪ በሚል በክብር ተሞካሸ። አጼ ዮሐንስ ለታማኝ አገልጋያቸው ለጀግናው ተዋጊያቸው በራስነት ማዕረግ ተደጋጋሚ ድል ያስመዘገበበትን መረብ ምላሽ እንዲያስተዳድር ሾሙት። ግብጽ ከዚህ በኋላ ኢትዮጵያን በጦር ገጥማ ማሸነፍ እንደማትችል አውቃ እጇን ሰበሰበች። ግን የደረሰባትን ውርደት ለመበቀል አሁን ድረስ የኢትዮጵያን ፖለቲካ አንዴ በሃይማኖት ሌላ ጊዜ የጠላቶቿ ወዳጅ ሆና መሳሪያ በማስታጠቅ በስውር የማተራመስ ስልቶችን ተከትላለች። ራስ አሉላ የሱዳን መሐዲስቶች ድርቡሾችንም ልክ አስገብቷል። በመስከረም 1878 ዓ.ም በሙስጠፋ አሊ የሚመራውን 20 ሺህ የመሐዲስቶች ጦር ከነመሪው የደመሰሰው በኤርትራና ሱዳን ድንበር በምትገኘው ኩፊት ላይ ነበር። እነዚህ ጦርነቶች ከዶጋሊው ድር ጋር ሲነጻጸሩ ግን ኢምንት ናቸው። ከአድዋው ጦርነት 9 ዓመታት በፊት የተካሄደው የዶጋሊው ጦርነት የመጀመሪያው የአድዋ ድል ተብሎ ይጠራል። ቅኝ የምትገዛው ሀገር ፍለጋ የቋመጠችው ኢጣሊያ በንግድ ሰበብ ከተቀመጠችበት ምጽዋ ወደብ ተነስታ እግሯን ወደ መሃል ሀገር ዘረጋች። ዓላማዋ ኢትዮጵያን ወደ ኋላ በመግፋት ኤርትራን መቆጣጠርና ታላቁን የኢጣሊያ ግዛት በአፍሪካ መመስረት ነበር። ኢጣሊያ ግን ከግብጾችና ከሱዳኖች መማር አልፈለገችም። የአሉላን ክንድ አላወቀችውም። ይባስ ብላ ወደ ሳህጢ በመዝለቅ ምሽግ ገነባች። ራስ አሉላ የመጣችሁት ለንግድ ነው ወይስ አገር ለመውረር? ንግድ ከሆነ እዚያው ምጽዋ ባሻገር ቆዩ፣ የኢትዮጵያ ግዛት ውስጥ ግን ምሽግ መስራት አትችሉም ሲል በልክ እንዲሆኑ ልካቸውን ነገራቸው። ኢጣሊያዎች ከንጉሠ ነገሥቱ ፈቃድ አግኝተናል የሚል የማዘናጊያ መልእክት በመላክ የወረራ ዝግጅታቸውን ቀጠሉ። አሁንም አሉላ ሳሰበ። ምጽዋ የኢትዮጵያ ናት። ከባህር ዳርቻ ወጥታችሁ አንዲት እርምጃ ወደ ውስጥ ከዘለቃችሁ ወርድ ከራሴ እንደ ጠላት ትቆጠራላችሁ። አልሰሙትም። ጭራሽ ማስጠንቀቂያውን ንቀው በኮሎኔል ቶማሶ ዲ ክሪስቶፎረስ የሚመሩ 500 ወታደሮችን ሳህጢ ላይ አሰፈሩ። የአሉላ ትዕግስት ተሟጠጠ። የአፄ ዮሐንስ ፈቃድ አልጠየቀም። ጉዳዩ የግለሰብ ሳይሆን የአገር ህልውና ነውና የእንግሊዞችን ሸፍጥ ከህይወት ስምምነት የተረዳው ግብጾች አባይን ለመቆጣጠር የጎነጎኑት ሴራ የገባው መሐዲስቶች በሃይማኖት ሽፋን ኢትዮጵያን ለማተራመስ የቆመሩት ቁማር የተገነዘበው አሉላ የኢጣሊያዎች አካሄድ አልተሰወረበትም። ወደ ውስጥ ለመዝለቅ ሙከራ የሚያደርጉት ኢጣሊያዎች ላይ ፈጣን ጥቃት ለመሰንዘር ተዘጋጀ። ኃይሉን ዶጋሊ ተራራ ላይ አሰማራ። ስፍራው ኢጣሊያዎች ወደ መሃል ሀገር ለመሻገር የሚያቋርጡት ጠባብ ማነቆ ቦታ ነው። ጥር 18 1879 ዓ.ም ኢጣሊያዎች ወደ ተጠመደላቸው ወጥመድ ዘው ብለው ገቡ። 3000 የሚደርሰው የራስ አሉላ ወታደር ከተራራው ቁልቁል ወርዶ መንገዳቸውን ከበበው። ኢጣሊያኖች በሰዓታት ውስጥ ሽንፈት ተጎነጩ። የታሪክ መዛግብት እንደሚያስረዱት ከ500 የኢጣሊያ ወታደሮች በሕይወት የተረፉት ከ70 አይበልጡም። የሽንፈቱ ዜና ድፍን አውሮፓን በድንጋጤ ናጠ። ኢጣሊያ ቀውስ ውስጥ ገባች። ሕዝቡ ተቆጣ፣ መንግስቱም አቅመቢስ ሆነ። ጋዜጦች ጦርነቱንና ሽንፈቱን አጯጯሁት። ሽንፈቱ ለአውሮፓ ውርደት ነው ሲሉ ዘገቡ። በእርግጥም የዶጋሊው ድል የአውሮፓ ሀያላን በአፍሪካ ምድር ለመጀመሪያ ጊዜ ሽንፈትን ያስተናገዱበት ጦርነት ነበር። ኢጣሊያዎቹ ለሞቱ ወታደሮቻቸው መታሰቢያ ያቆሙት ሞኒሜንቶ ኤ ካዱቲ ዲ ዶጋሊ ሐውልት አሁን ድረስ በሮማ አደባባይ ይታያል። ድሉ ራስ አሉላ አባ ነጋ የሚባል ኢትዮጵያዊ ጀግናን ዓለም አቀፍ ምስል አላበሰው። ኢጣሊያዊው ጋዜጠኛ ቪኮ ማንቴጋዝ ራስ አሉላን ከታዋቂው የኢጣሊያ አርበኛ ጁሴፔ ጋሪባልዲ ጋር አነጻጽሮ ኢትዮጵያዊው ጋሪባልዲ አለው። ጋሪባልዲ የተበታተኑ ግዛቶችን አንድ በማድረግ አንድነቷ የተጠበቀ ኢጣሊያን በመመስረት ትልቁን ሚና የተጫወተ ወታደራዊ ሊቅ፣ አገር ወዳድ፣ በብዙሃኑ ተወዳጅ ነው። እንግሊዛዊው ጀራርድ ፖርታል ደግሞ አደገኛ ግን ደግሞ የሚከበሩ ጠላት ሲል አሉላን ሰይሞታል። አሉላ ግን የኢጣሊያዎች አፈግፍጎ ምጽዋ ላይ መስፈር ምቾት አልሰጠውም። ኢጣሊያዎች በኤርትራ ምድር ሐማሴን፣ ቦጎስ፣ አዲውግሪ፣ አስመራና ከረን ላይ እግራቸውን እንዲያጸኑ እድል መስጠት አያስፈልግም ባይ ነው። እናም ተከታትሎ በመደምሰስ ዳግም የቅኝ ግዛት ፍላጎታቸውን አፈር ማልበስ ፈልጎ ነበር። ግን ቀድሞውንም የዶጋሊውን ውጊያ ይሁንታቸውን ሳያረጋግጡ መካሄዱ ቅሬታ የፈጠረባቸው አፄ ዮሐንስ የአሉላን አቋም ተቃውመው ክልከላ አሳለፉ። በርካታ የታሪክ ምሁራን አሉላ ኢጣሊያዎቹን ተከታትሎ ከኢትዮጵያ ምድር ቢያረቃቸው ኋላ ላይ ኤርትራን ተጠቅመው የኢትዮጵያን ህልውና አደጋ ላይ ባልጣሉት ነበር ይላሉ። ኦገስተስ ቢ ዋይልድ ሞደርን አቢሲኒያ በሚለው መጽሐፉ በግልጽ እንዳሰፈረው ንጉሠ ነገሥት ዮሐንስ አራተኛ ራስ አሉላን ባይገቷቸው ኖሮ የታሪክ አቅጣጫ ሊቀየር ይችል ነበር ብሏል። ነገር ግን አፄ ዮሐንስ በወቅቱ የነበራቸው ፖሊሲ ዲፕሎማሲያዊ መፍትሄ መፈለግና ደም መፋሰስን መቀነስ መሆኑ ይወሳል።
ይህም ራስ አሉላ ወደፊት ገፍተው ጠላትን እንዳይደመስሱ እንቅፋት ሆኖባቸዋል። የአፄ ዮሐንስ ውሳኔ ለሀገር ከማሰብና ሰላምን አማራጭ ከማድረግ የመነጨ ቢሆንም በወታደራዊ ስልት ግን ስህተት እንደነበር ብዙዎች ይስማማሉ። ዋይልድ እንደሚለው አሉላ ሊወስዶ የነበረውን እርምጃ አፄ ዮሐንስ መከልከላቸው ኢጣሊያዎች በምጽዋ በኩል ተጨማሪ ኃይል እንዲያስገቡና ምሽጋቸውን እንዲያጠናክሩ እድል ሰጥቷቸዋል። ከ9 ዓመት በኋላ ኢጣሊያኖች ዳግም ኢትዮጵያን የወረሩት አፄ ዮሐንስ በነጻነት እንዲቀመጡ ከፈቀዱላቸው የኤርትራ አካባቢዎች በመነሳት መሆኑን ለሚያስተውል የአሉላ ስጋት ምን ያህል ትክክል እንደነበር ያረጋግጣል። እርግጥ በአድዋው ጦርነትም አሉላ ምትክ የለሽ ተጋድሎውን በማድረግ ጀግንነቱን አስመስክሯል። በተለይ ተዋጊዎቹን ካህንና አርሶ አደር በማስመሰል ኢጣሊያዎቹን እንዲሰልሉ ለኢጣሊያዎቹም የተሳሳተ መረጃ በመስጠት እንዲያዘናጉ የተጠቀመበት ስልት የአድዋ ጦርነት በኢትዮጵያ ኃይል የበላይነት ከግማሽ ቀን ባነሰ እንዲጠናቀቅ ትልቅ ሚና ተጫውቷል። የአድዋው ነበልባል፣ የዶጋሊኑ መብረቅ፣ የጉንደትና የጉራው ማዕበል፣ የኩፊቱ ሞገድ ከአድዋው ድል በኋላ በሕይወት የቆየው 11 ወራትን ብቻ ነው። ጥር 8 ቀን 1889 ዓ.ም በግዛትና በአስተዳደር ከሚቀናቀነው ከተንቤኑ ራስ ሀጎስ ጋር አዲ ጩማይ ወይም ተንቤን ላይ ተዋጋ። አስገራሚው ራስ ሀጎስ የአፄ ዮሐንስ የቅርብ ዘመድ መሆኑ ነው። አሉላ ደግሞ የዮሐንስ ታማኝ። ውጊያውን አሉላ በድል ተወጥቶ ተቀናቃኙ ራስ ሀጎስ ቢገደልም አሉላ ጭኑ ላይ ቆሰለ። ዘመናዊ ሕክምና ባልነበረበት በዚያ ጊዜ ቀላሉ ቁስል አመርቅዞ ባንዶሩ የካቲት 9 1879 ዓ.ም የጀግናው ሕይወት በአሳዛኝ መልኩ አለፈ። አሉላ ከተራሽከርነት ራስ ማዕረግ ላይ መድረሱ በአፄ ዮሐንስ ዙሪያ የተኮለኮሉ ባላባት ነንባዮችን እንዳስቆጣ ይነገራል። መኳንንቱ አሉላ ካንተ ትእዛዝ ወጥቷል፣ በራሱ ፈቃድ ይዋጋል፣ በራሱ ፈቃድ ይደራደራል፣ እንዲህ ከቀጠለ መንግስትህን ይነጥቃል እያሉ ማሳበቃቸው አፄ ዮሐንስን ጥርጣሬና ስጋት ውስጥ የጣላቸው ይመስላል። ከዚህ በተጨማሪ አፄ ዮሐንስ ለእንግሊዞች ስስ ልብ አላቸው። አሉላ ደግሞ እንደ ምስጥ ውስጥ ለውስጥ እየሄዱ አገር ያፈርሳሉ፣ በቃላቸው የማይገኙ ወለፈንዲዎች ናቸው የሚላቸውን እንግሊዞች ፈጽሞ አያምናቸውም። ገበናችን ተራቆተ በሚል ይመስላል ከዶጋሊኑ ጦርነት በኋላ በኢትዮጵያና ኢጣሊያ መካከል አሸማጋይ ሆኖ የገባው እንግሊዛዊ ጀራርድ ፖርታል ቃል በቃል አሉላ ከስልጣን መወገድ አለበት እስከ ማለት ደርሷል። አንድም የስልጣን ተቀናቃኝነት ስጋቱን ለማስወገድ፣ ሌላም የመኳንንቱን ቁጣ ለማብረድ፣ በዚያውም የእንግሊዞቹን ፍላጎት ለማሟላት አፄ ዮሐንስ በስልጣናቸውም በሕይወታቸውም ፍጻሜ ገደማ አሉላን ገለል አድርገውታል። ያም ሆኖ ለመተማው ጦርነት ሲጠራ ማቄን ጨርቄን ሳይል ከጎናቸው ተሰልፈዋል። አንጓ ላይ